ባለፈው 27 ዓመታት 30 ዓመታት እኮ የተፈጠረበት ጆሮአችን ብሔር አለው። ምን ሰማው እንደ ብሔራችን ነው የሚናገረው ንግግር። እስኪ በደንብ ላድምጠው። የብሔር ፖለቲካ የሰለቻችሁ አላችሁ? የብሔር ፖለቲካ ብሔር አይደለም። አንዳንዶቻችሁ የብሔር ፖለቲካ ሰልችቶናል ስትሉ እኛ ጠለነህ ማለት ነው ይላል። ኖ የብሔር ፖለቲካ በብሔር መሆን የለበትም የምትሉ እስኪ አንዳንድ ቁጥር ጻፉልኝ። ያ ብዙ ሰዎች አንድ እኔ እያሉ ነው አለን ብዙ ሰው አለን። ይሄ ሁሉ ሰው ሰልችቶታል። እግዚአብሔር ምስክር። ይሄ ሁሉ ይሄ ሁሉ ሰው ሰልችቶታል። ቢኒ ምናምን ይወሰ ቢኒ ስለ ከተማ ፖለቲካ ማውራት ስለ ከተማ ልጆች የሚታገል ልጅ ነው። እግዚአብሔር አሳያችሁ። ሁሉም አንዳንድ ቁጥር አንዳንድ ይኸው የአማራው ቡርኬ ራሱ አንድ ቁጥር ያጨቃቅላል። ይህም የመረው ይመስለኛል የሰውዬ ቢኒማን ቴንክ ዩ ቢኒ። ይህም የመረው ይመስለኛል እና ምን አለ በጣም ከመማረሩ የተነሳ እስኪ አንድ ጥያቄ ልጠይቅ፣ ሱሬን ከፍቼ የቃየን ባሳየ እኔ የምን ብሔር ተወላጅ እንደሆንኩ ታውቃለህ ምናምን ይላል። ሰዎች የሚናገሩት ንግግር ቢያጡ ብሔርተኞች ያሳበዱት ሰው ነው። ብሔርተኞች ሃይማኖት ውስጥ አሉ፣ ማህበራዊ ጉዳይ ውስጥ አሉ፣ ቢዝነስ ውስጥ አሉ። ላይክ ዜ አር ኤቭሪዌር ላይክ ባክቴሪያ። ሲሰለቹ የሁለት ባልና ሚስቶችን ጉዳዩን ልዳኝ ብዬ መጣ ብሔር ያደርጉታል። እኔ እንደውም ብዙ ጊዜ ስለሚሰሙኝ ምናምን ነው ወደ ብሔር አይከቱትም። በቃ ስለሚፈሩ ምናምን እንጂ እያንዳንዱን ጉዳይ እኮ ወደ ብሔር ነው እኮ የኛ ሰዎች የሚከቱት። አንድ ባልና የሚሰጣሉ ምንድነው ብሔሯ? ምንድነው ብሔሩ? ተመታ ወይም ተመታች፣ የኛ ብሔር ስለሆነ ነው ተመታች። ሃይማኖት ውስጥ የእንትን ብሔር ተወላጅ ስለሆንኩኝ ማይክ አይሰጠኝም ይላል። ጥያቄው ይሄ ሰውዬ ቢመረው ነው። ቋንቋ ነው። ቋንቋ ዘዴ እኮ የቋንቋ ፖለቲካ ነው የምናራምደው። ሁላችንም የአዳም ዘር ልጆች ነን። ሁላችንም ኢትዮጵያውያን ነን። አሁን ባለችው ኢትዮጵያ እውነት ለመናገር ሳቃችን ብቻ ነው ብሔር የሌለው። ታውቃላችሁ? ሳቃችን ብቻ ነው ብሔር የሌለው። ሳቃችሁን ብቻ ነው ሰዎች። እስኪ አሁን ለምሳሌ የአማራ አሳሳቅ እንዴት ነው? ታውቃላችሁ? የኦሮሞ አሳሳቅ እንዴት ነው? የትግራይ አሳሳቅ እንዴት ነው? ሳቃችን ብቻ ነው ብሔር የሌለው። ሁሉም ነገር ብሔር አለው። ብትናገር አንደበትህ እንትን ብትል የሰውዬ እንትን ብሔር ነው ይላል። ንግግርህን አይቶ አለባበስህን ሰዎች አድሬስ ያደርጉታል። ሁሉም ነገር ብሔር አለው። ብሔር ሰለችን ማይ ፍሬንድ። ይሄ ሰውዬ በጣም የመረው ይመስለኛል። እስኪ የሚናገረውን ስሙ። ሚዩት ነው። ምግብ እየበላችሁ ያላችሁ ካላችሁ ምግባችሁን ለጊዜው ከአፋችሁ አውጡ። ይሄ የመረው ሰውዬ ነው። እኔ እናንተ ራቁታችን ብንቆም እዚያው ያንተ ዕቃ ትግራዋይ ነው ትግራዋይ ነኝ ይላል። አይን አማራ ነኝ ይላል። ቆይ ልጨርስ። ይሄ ለሰው ወንጌል ነው እየነገርኩ። እናንተ ፖድካስት ላይ እኮ ነው። ሱሬን ከፍቼ እንትን ባሳየ ትግራዋይ መሆኔን በምን ታውቃለህ? አማራ መሆኔን ታውቃለህ? አሁን አንዳንዶቻችሁ የኛ ፖለቲካኛ የምናራምደው ፖለቲካ የአጥንት ጉልጥምት ፖለቲካ ነው። እሺ የአማራ መሽኛ ምንድን ነው? እሺ ንገረኝ። ጀግና ከሆንክ ኖቴድ እኛ የምናራምደው ፖለቲካ የአጥንት ጉልጥምት የደም ፖለቲካ ነው የምናራምደው ትላለህ። እሺ የትግራዋይ ፊታቸውን ልሸፍን ምናምንና እቃቸውን ሁሉ የሚደርድሩ ይሄ ኦሮሞ ነው ይሄ አማራ ነው የስልጤ ነው ማለት ትችላለህ? እንደዛ ነው እያለ ያለው ማይ ፍሬንድ። መለየት ይቻላል? ሁሉም ሰው ተደርድሮ ሸቀጡን ዚፑን ከፍቶ ቢያወጣ ማለት ትችላለህ? በደንብ ስሙት። እናንተ ራቁታችን ብንቆም እዚያው ያንተ ዕቃ ትግራዋይ ነው ትግራዋይ ነኝ ይላል። አይን አማራ ነኝ ይላል። ቆይ ልጨርስ። ይሄ ለሰው ወንጌል ነው እየነገርኩ ያለው። ሰውም ሁሉ አርነት የሚያወጣ ምላስ ወንጌላዊ ነው። መንፈሳዊ ሰው ነው። መንፈሳዊ ውይይት ላይ በጣም ሰውየው ተናዶ ነው የሚናገረው። ምን ቢያቃጥለው ነው ሰውየው? ሰልችቶታል ማለት ነው። ትግሬ አማራ ነኝ ይላል አይልም። ኢትዮጵያን ዋጋ እያስከፈላት ያለው ትግሬ ነኝ አማራ ነኝ ኦሮሞ ነኝ እያለ የሚቀባጥር ቀባጣሪ አጋንንት ሰይጣን እንጂ እግዚአብሔር አማራ አልፈጠረም፣ ትግሬ አልፈጠረም። አንተ ትግራዊ አይደለም፣ ሰው ነህ። ትግራዊ አይደለም አንተ።
ጋዲዝምም አይደለም ወንድ ነህ። በወንድና በወንድ መካከል ደግሞ ልዩነት የለም። ያንተም ዕቃ ዘር ነው የሚሰጠው፣ የእሷም ዘር ነው የሚቀበለው። ይሄንን የተፈጠረና የተወለደን አካል ጣልቃ ገብተህ ትግራዋይ ነኝ ምናምን ይትላል። አንተ ራስህ ሳታርፍ ለሰው ረፍት ማምጣት አትችልም ወንድሜ። ነፃ መውጣት አለ። ግን እኮ ያስጨረሰኝ ምን እድል አለ? እድልህን እኮ በሙሽባ እድል ስጠኝ እንጂ ላስረዳ ምናምን ምን አባህ እድል አለ? እድልን ሸጠ የበላ እድልን ሸጠ በልታል። ብሔርተኛ ምን አባህ ነው የምታስረዳው? እድልን 30 ዓመት ሞክራል፣ ሸጠ በልታል። የምን አባህ እድል ነው ያለ? አጨውከን 30 ዓመት ሙሉ ጮክ አደነቆርከን። አሁን ለሌሎች ቦታ ልቀቅ። ሰለቻችሁን። ጠዋት ማታ ኦሮሞ፣ አማራ፣ ትግራይ፣ ኦሮሞ፣ አማራ፣ ስልጤ፣ ጉራጌ ምናምን። አንዴ ደግሞ ልናገር እድል ስጠኝ። የምን አባህ እድል ነው ያለ? 30 ዓመት ሙሉ ተሞከረ፣ ከሸፈ። መንገድ ይቀይር። ከመቀራረባችን ይልቅ የሚያለያየን ነገር እየበዛ መጣ። በቃ አንድ ነገር እኮ ለመሞከር እኮ ተግባራዊ ለመሆን ማክሲመም 5 ዓመት በቂ ነው። 6 ዓመት ምናምን ኦኬ። 30 ዓመት ሞከርክ። ሰለቸን፣ ደከመን፣ ታከተን። አሮጊት ተገደለ፣ ህፃናት ተደፈሩ፣ ቀዬ ወደመ፣ ገበሬው ማረስ አልቻለም። ደም ነው ይፈሳል። ትገዳደላለህ። ጠዋት ማታ አንድ አይነት ዜማ ነው። ከምሁር እስከ ማየም እኔ ዛሬ በተሰጠኝ የልጅነት ስልጣን ስነግራችሁ እጅ ብላችኋል። ቁም ነገር በድፍረት እንገራችሁ። የኔን ያህል በኢትዮጵያ ምድር እናንተን ያወያየ የለም። ሰው ሰልችቶታል። አዲስ ደም ያስፈልጋል። አዲስ እይታ ያስፈልጋል። መንገድ ቀይር የተባልክ ነው ያለው። የተፎገርክ ነህ። ስግጥነት ተፎግረሃል። ጀስት ቀይረው መንገድህን። ሚስቶች እንዲህ ያለ ባል ካላችሁ ልጆቻችሁ በማይደርስበት ቦታ አስቀምጡ። ልጆቻችሁ እንደዚህ አይነት ቦታ ላይ ታስቀምጡ። እንደዚህ አይነት አባቴ ለልጆቻችን ነገ የምናወርሳቸው ነገሮች መልካም ነገር መሆን አለባቸው። ጠዋት ማታ አንዳንዱ ገና ነፍስ ያላወቁ ህጻናቶችን እኮ ስለ ዘረኝነት ያስተምራል። ስለ ወጣበት ማህበረሰብ፣ ስለ አልባሳቱ፣ ስለ ምግብ፣ ስለ ካልቸር ምናምን ማስተማር አንድ ነገር ነው። ሰው ስለ ማክበር፣ ስነ ስርዓት። ለ5 ዓመት ህጻን ልጅ ተንኮል የሚያስተምር አለ እኮ። ተንኮል ሰይጣን ራሱ ምን ይላል ማይ ፍሬንድ። እና ይሄ እነዚህ ሰዎች የመንፈሳዊ ውይይት ነው፣ መሮት ይመስለኛል። አስቀረኮነ አንተ እንደገና ድንቁርና ጨለማነት ወደ ሌላ ያስተላልፈኛ ልጨርሰኛ ልሰጣለሁ። ጸጥ ብዬ ነው ማለት ምን ይጀመጣል? ይኸውልህ ተድላ ወዳጅ፣ አሁን በእንዲህ አይነት መንገድ ማንደማመጥ ያንኑ ሃይማኖት ድግምት ልታመጣብን ልታስተላልፍብን እኛ ምናራምደው የአጥንት ጉልጥምት ፖለቲካ ነው። አትቀልድ ምናምን። ሽንት መሽኛ ምንድን ነው ይናገራል። ፊትህ ፈርሶ ብትሞት በሽንት መሽኛ ይሄ ሰውዬ አማራ ነው ይሉሃል። ይሄ ሰውዬ ይሄ ኦሮሞ ነው የኛ ወገን ነው፣ ይሄ ትግራዋይ ነው ይሉሃል። እሱን ነው እያለ ያለው ሰባኪው። የሁሉም ሰው የሁሉም ወንድ ጅንቶ ወይም ደግሞ አምሶሪ ሽንት መስኛ ዘር ነው የሚሰጠው ነው የሚለው። ለማንኛውም እንደመረው የሚያስታውቅ ሰው ነው። እሺ ታፕ አድርጉ ክብራትና ክብራን። በጣም ሰልችታችኋል። ለሰዎች አዳዲስ ሀሳብ ማምጣት አለባቸው ለማለት ያህል ነው። ፖለቲካ ሀሳብ ነው። ኢንፋክት ብዙዎቻችሁ ከችግር ያልወጣችሁት ችግሮቹ እናንተ ስለሆናችሁ ነው። ችግሮቹ እኛው ነን። ችግሮቹ ፖለቲካ ሀሳብ ነው። ፖለቲካ ሀሳብ ነው ሲባል በሀሳብ ነው የምትደራጀው። ኢትዮጵያ በእኔ እምነት ማክሲመም ከ4 በላይ ፓርቲ ያስፈልጋት። የፖለቲካ ፓርቲ ማክሲመም። እናንተ አሁን እኮ ከህዝቡ ቁጥር በላይ የፖለቲካ ፓርቲ አለ። ከህዝቡ ቁጥር በላይ። አረ ይሄ በህግ መታገድ አለበት። ማክሲመም 4 ፓርቲ ነው የሚያስፈልገን። እንደው ማክሲመም እሱ ብዙ ነው። በሀሳብ ነው መታገል ያለብህ። የመጀመሪያው ነገር ለመታገል ስትነሳ
በለስ ቢቀናህና 4 ኪሎ ብትገባ ምን አይነት ሲስተም ኦፍ ገቨርንመንት ነው ኢንስቶል የምታደርገው? ሞናርኪ ነው? ዲክታተርሺፕ ነው? ዲሞክራሲ ነው? መጀመሪያ ይህን በግልጽ ማስቀመጥ አለብህ ፓርቲ ስትመሰርት። አይ እኔ ንጉሳዊ ስርዓት ነው ኢንስቶል ማድረገው፣ ኦኬ አንድ ሀሳብ ነው። አይ እኔ ዲክታተር ነው መሆኑ፣ ቢኮዝ ዲክታተር አንዳንድ ጊዜ በጣም ኢምፖርታንት ነው። በዚህ ምክንያት ዲሲፕሊን የሆነ ትውልድ ይፈጥራል ምናምን አንድ ነገር ነው። ዲሞክራቲክ የሆነ ገቨርንመንት ነው ኢንስቶል ማድረገው አንድ ነገር ነው። ዘን አማራጭ አለው ህዝቡ ማለት ነው። በለስ ቀንቶ 4 ኪሎ ስትገባ ይሄን ፓርቲ ጆይን ባደርግ፣ ለምሳሌ እኔን ብትጠይቀኝ ሀገሬን በጣም ስለምወድ ዲክታተርሺፕ ብዙ ጊዜ ዲሲፕሊን የሆነ ትውልድ ስለሚፈጥር ሞሮፍ የተጋነነ አይሆን እንጂ ብትሆን ለመርጥ እችላለሁ፣ ልቀላቀል እችላለሁ ብትሆን። ዲሞክራሲ ራሱን በቻለ መልኩ ዲፋይን መደረግ አለበት። ምን አይነት ዲሞክራሲ? አንዳንዶቻችሁ የምትሉት ዲሞክራሲ በደንብ መጠናት አለበት። ዝም ብላችሁ የዌስተርን ወይም የአሜሪካ ዲሞክራሲ ሲሉ ስለሰማችሁ ዲሞክራሲ የነሱን እና ኢንስቶል እናደርጋለን ዲሞክራሲ ምናምን። ምን አይነት ዲሞክራሲ? እናንተ የምትሉት ዲሞክራሲ የዌስተርኖች የአሜሪካኖች ፎሬን ፖሊሲ ቱልስ ነው። ለምሳሌ በዛ ውስጥ አንዳንድ ተድበስብሶ የሚገቡ ነገሮች አሉ። ላይክ አንድ ፕሬዚዳንት ዲሞክራቲካሊ ኤሌክትድ ምናምን ሲል አውቶማቲካሊ ከአሜሪካን ፎሬን ፖሊሲ ቱልስ ጋር በቃ ተስማምቻለሁ እያለ ነው። ሶ መነጠል አለብህ። እንዴት ያለ ዲሞክራሲ ነው ተግባራዊ የምታደርገው? በዲሞክራሲ ውስጥ ብዙ ነገሮች አሉ። ብዙ የወንድ ለወንድ ጋብቻ ተግባራዊ ማድረግ ሊኖርብህ ይገባል። ከአሜሪካ ወይ ከዌስተርኖች ፎሬን ፖሊሲ ጋር መስማማት ሊኖርብህ ይገባል። ለእነሱ እስከተስማማ ድረስ እነሱ ዶንት ኬር። ያንን ነው ዲሞክራሲ እያልከኝ ያለው። እሱን በግልጽ ታስቀምጣል። ወደ ምጣኔ ሀብት ስትመጣ የሰው ልጆች ችግር እንግዲህ እነዚህ ናቸው። ሲስተም ኦፍ ገቨርንመንት፣ ፎርምስ ኦፍ ስቴት፣ ከዛ እንዴት ያለ ኢኮኖሚ ስርዓት ነው ኢንስቶል የምታደርገው? ኮማንድ ኢኮኖሚ ነው ወይም የእዝ ኢኮኖሚ ነው እኔ እዛች ሀገር ላይ ኢንስቶል ማድረገው ካልክ ለምን? አይ በዚህ ምክንያት ህዝቤን ከገባበት ችግር ማውጣው በዚህ ስለሆነ የካርል ማርክስን ቲዮሪ ነው ኢንስቶል ማድረገው ትላለህ። ሌላኛው ደግሞ የአዳም ስሚስ ቲዮሪ ነው አሪፉ፣ ፍሪ ማርኬት ኢኮኖሚ ነው። ቢኮዝ የገቨርንመንት ፓርቲሲፔሽን ብዙም ስለሌለ ፕራይቬት ሴክተሩ ይበረታታል። በዚህ ምክንያት የሀገሬ ሀብታም ትሰክሳለህ። በቃ ኦኬ፣ አንድ ሀሳብ ነው። ወይም ደግሞ የጆን ሜሪከንስ ቲዮሪ የሚባል አለ። ይሄ የሚክስድ ኢኮኖሚ፣ የቅይጥ ኢኮኖሚ፣ በተወሰነ መልኩ ገቨርንመንትም ፕራይቬት ሴክተሩ መግባት አለባቸው ኢኮኖሚስ ምናምን ብለህ ሀሳብ ታቀርባለህ። ሀሳብ ማለት ይሄ ነው። ለህዝቡ ሀሳብን ትሸጣለህ። ግራ ቀኙን አይተን የሚበቸንን ጆይን እናደርጋለን። የሰዎች መብት ይከበር ስትል እንዴት ነው? የግሩፕ መብት ነው? ኢንዲቪጁዋል ራይት ነው? ስልጣን ላይ ስትወጣ እንዴት ያለ የዜጎችን መብት ነው የምታከብረው? አይ የግሩፕ መብት ነው። ግሩፕ ስትል እንደማን ናቸው? አይ በታሪክ አጋጣሚ በደል የደረሰባቸው እነዚህ አፈርማቲቭ አክሽን የሚያስፈልጋቸው አካል ጉዳተኞች፣ ህፃናትና ወጣቶች፣ አረጋውያን፣ የቀድሞ ወታደሮች ምናምን ትላለህ። ግሩፕ ማለት እንደዚህ ነው። አይ የግለሰብ መብት ነው መከበር ያለበት ስትል ኦኬ፣ እሱ እንዴት ያለ ነው? ቴዲን በቴዲነቱ ነው የቴዲ መብት ነው መከበር ያለበት። ቴዲን ስትበድለው 911 ነው እንጂ መደወል ያለበት ብሔሩ ጋር ለመደወል ያለበት። እኔ ስልጣን ላይ ስወጣ ብለህ ትናገራለህ። አለቀ በቃ። ከዛ ፓርቲ ትመሰርታለህ። ከዛ እየመረጥን እንገባለን። ምንም ሆነን ምንም፣ አንዱ ጎራጌ ሊሆን ይችላል፣ ኦሮሞ ሊሆን ይችላል። ፓርቲ ውስጥ ጆይን ለማድረግ እነማን አሉ የሚለውን ብሔራችንን ሳይሆን ሀሳባችሁን አይተን ጆይን እናደርጋለን። እናንተ እኮ አሁን እያደረጋችሁ ያላችሁት ምንድን ነው? ይሄ ኦሮሞ ነኝ ብለህ ትቧደናለህ፣ አማራ ነኝ ብለህ ትቧደናለህ፣ ስልጤ ነኝ ብለህ ትቧደናለህ፣ እንደ ጉራጌ ትቧደናለህ። ይሄ ጤነኝነት ነው? ብዙ ጊዜ እኮ ተደጋግመው ስለተሰማ ትክክል ነው ማለት እኮ አይደለም። ይሄ እኮ ድንቁርና ነው። ይሄ ድንቁርና ነው። እኛ የተገደልን አይደል? ቅድም በነገርኩ መንገድ አንዱን ብትከተል ግድያው ይቆማል። ግድያው እንዲቆም አይደል የምትፈልገው? በቃ ፖለቲካውን እንደዚህ ታደርገዋለህ። ፖለቲካውን በማንነት ላይ ካልሰራ በቃ የማንነት ፖለቲካን ከመጫወቻ ሜዳ ውጭ ታወጣዋለህ። ዘን ትሸጣለህ፣ ሀሳብን ሰዎችን ፐርሱዌት ታደርጋለህ። በየ5 ዓመቱ ወይ በየ10 ዓመቱን ብለው ወይ በየ4 ዓመቱ በሚደረግ ምርጫ በአምስቱም አቅጣጫ የተዘዋወርክ ታፏፉማለህ፣ ምናምን ትከራከራለህ፣ ትፋጫለህ። ሰው ይመርጣል።
ለናንተ የምትታገለት ዓላማ በቃ ስልጣን ይዛል። ደግሞ አንተ ደግሞ ትታያለህ 4 ዓመት። ከዛ በኋላ እናንተ ትወርዳለህ። ደግሞ ሌላኛው ይመጣል። ነፃና ገለልተኛ የሆነ ምርጫ ይደርሰው ምርጫ እየጓጓን እንጠብቃለን። አሁን እኮ እኛ ምርጫ ደረሰ ሲባል ማን ይቆረጣል ነው የምትለው? ማን ይፈናቀላል? ማን ይገደላል ነው የምትለው? እንዴት እድሜ ልካችን እንዴት አእምሯቸው ላይ ብሎን የታሰሩ ሰዎች ይጫወቱብናል ጎበዝ። አእምሯቸው ላይ ብሎን የታሰሩ ሰዎች ደግሞ የሚብሰው ደግሞ የሚወለዷቸው ደግሞ ተከታዮቻቸው። ይሄ መስተካከል አለበት። እንዳትገደል ብቸኛው መንገድ ይሄ ነው። ብሔርን ግን ፖለቲካ ካደረግከው መገደል አይቀርም። ሰው ወደ ሀሳብ ፖለቲካ መምጣት አለብን። የኛ የብሔር ፖለቲካ ያልገባበት ጉዳይ የለም። እኛ እኮ ወርደን እኮ ከአማራ ሱቅ አትግዛ፣ ከኦሮሞ ጋር አትገበያይ፣ ትግራይ ስታገኝ ፍታ፣ ከስልጤ እንደዚሁ እቁብ ጋር አትግባ እየተባባለን እኮ ነው ጎበዝ። ቸርች ውስጥ ብሔር አለ፣ እግር ኳስ ውስጥ ብሔር አለ፣ በትዳር ጉዳይ ብሔር አለ፣ በንግድ ውስጥ ብሔር አለ። እኔና የዚህ ዘመን ትውልድ ትልቅ ኃላፊነት አለብን ከዚህ ለመውጣት ከዚህ ስርዓት ለመውጣት እና ይሄ ሰባኪ የሚናገረው መሮት ይመስለኛል። ብዙ የመራችሁ አሉ። አንዳንዱ እኛ የተገደልና እኮ ከምትገደለው ግድያ እንድትወጣ በቃ ትክክለኛው መንገድ ይሄ ብቻ ነው። በብሔር ተቧድነ ስልጣን ላይ ብትወጣ ሌላው ደግሞ በብሔር ተቧድኖ አንተን ለመጣል ይታገላል። 76 ብሔር ብሔረሰቦች በሰርክል ይደርሰዋል። ለሁሉም ነገር ቸርቾቻችን፣ ማህበራዊ ጉዳዮቻችን፣ ኑሯችን፣ ንግዳችን ጤናማ እንዲሆን ከብሔር ፖለቲካ ወይም ፖለቲካን ብሔር ከማድረግ እሳቤ መውጣት አለብህ። ቢመርህም ባይመርህም ቢጣፍጥህም ይሄ ነው መፍትሄው። ብሔር የመገደያ ምክንያት ለምን ይሆናል? ለምን በዚህ ልክ የብሔር እሳቤን መጥፎ ነገር መሳል ተሞከረ? ብሔር ሰው ሰራሽ ለምን እስኪመስል ብሔርን አይደለም ብሔር ፖለቲካ አታድርገው ነው የተባለው። ብሔርን ፖለቲካ አታድርገው። ከግድያ የምትወጣው ወደ ሀሳብ ፖለቲካ ስትመጣ ነው። በቃ አትገደልም። እየጓጓን ምርጫ እንጠብቃለን። ፓርቲ ቢ ቢመረጥ እኮ ችግራችን ይቀረፋል። ዶክተሮች ምርጫህን ያዩና ፓርቲ ቢ ወደ ስልጣን ቢመጣ የኛን ችግር ይቀርፋል። ፓርቲ ሲ ቢመጣ የኛን ችግር ይቀርፋል። መምህራን፣ ወዛደሩ፣ ነጋዴው ይሄ ፓርቲ ቢመጣ ለእኔ ይመቸኛል ማለት እኮ አለበት። ህፃናቶች፣ ወጣቶች፣ አረጋውያን፣ ልዩ ልዩ የህብረተሰብ ክፍሎች ሰው የምትደራጀው የምትቧደነው በብሔር መሆን የለብህም። አሁን እኮ ባለፉት 30 ዓመታት እኮ የተፈጠረብን እሱ ብቻ አይደለም። ጆሮአችን ብሔር አለው። ታስዋይ እኔ በግለሰብ ደረጃ ሳዋራ በብሔር የምትሰማኝ ጆሮአችን ብሔር እንዳለው ታውቃለህ። አንዳንድ ጊዜ እኮ የሆነ ነገር ስትናገር አማራ ጠልነ፣ ኦሮሞ ጠልነ፣ ትግራዋይ ጠልነ ምናምን እኮ ቢሉ ባለፉት 27 ዓመታት 30 ዓመታት እኮ የተፈጠረብን ጆሮአችን ብሔር አለው። ምን ሰማው እንደ ብሔራችን ነው የሚናገረው ንግግር። እስኪ በደንብ ላድምጠው። የብሔር ጆሮ ሳይሆን ልትገጥም የሚገባ ያንተን ጆሮ ነው። አሁን እኔ ያለኝ የቴዲ ጆሮ ነው። እኔ በማንኪያ ብሔር አላደምጥህም፣ በቴዲ ጆሮ ነው ማደምጥህ። የማንኪያ ብሔር ተወላጅ ደግሞ የፈለገውን ፓርቲ ይመርጣል። ምን አገባኝ እኔ። በአመት አንድ ጊዜ 2 ጊዜ ከሰጣችሁን የማንኪያ ብሔር ብሔረሰቦችን አልባሳት ምናምን እናሳያለን። አገራችን ላይ አገራችን በልዩ ልዩ መንገድ ስጠራን ደግሞ እንደ ማንኪያ ብሔር እንዘምታለን። በተረፈ እኔ ማህበረሰብ ውስጥ የምፍጨረጨር አንድ ሰው ነኝ። እንደ ቴዲ የሚመቸውን ፓርቲ ነው ጆይን ማድረግ ያለብኝ እንጂ እንደ ማንኪያ ለመሆን ያለበት እንደዛ ነው መሆን ያለበት። እሺ ክብራትና ክብራን ይሄን ይመስላል። ለዛ ይመስለኛል ሰውየው እርር ብሎ የሚናገረው።